ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች ዳውሮ ተመልሻለሁ። በዛሬው ቪዲዮ ደግሞ ስለ ሳምሰንግ ጋላክሲ A53 5G የምናወራ ይሆናል። እርግጥ ነው ይህ ስልክ ከተለቀቀ ቆየት ብሏል። አሁን ላይ ይህንን ስልክ መግዛት ብልህነት ነው ወይስ ደግሞ ኪሳራ ነው የሚለውንና አሁን ላይ ካሉ ስልኮች ጋር ሲነጻጸር ፐርፎርማንሱ ምን ይመስላል የሚለውን አንድ ባንድ የምናይ ይሆናል። ከመግዛታችሁ በፊት ስለዚህ ስልክ ማወቅ ያለባችሁ ነገሮች የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ሳምሰንግ ጋላክሲ A53 5G ማለት ነው ባለ 6.5 ኢንች ሱፐር አሞሌድ FHD ፕላስ ስክሪን ሪዞሉሽን ሲኖረው 120 ሄርዝ ሪፍሬሽ ሬት ደግሞ ሄርዝ ሪፍሬሽ ሬት በውስጡ ታገኛላችሁ። እንዲሁም ደግሞ IP67 ዴስት ዋተር ሬዚስታንስ ማግኘት ትችላላችሁ። ይህ ማለት ስልካችሁ ውሃ ውስጥ ቢገባና ወይም ደግሞ አቧራ ውስጥ ቢገባበት ምን ያህል የመቋቋም ቻንስ አለው ወይም ደግሞ አቅም አለው የሚለውን የሚያመለክት ሲሆን ጥሩ የሚባል የመቋቋም ቻንስ አለው ማለት ነው። አሁን ላይ የሚወጡ የሳምሰንግ ስልኮችም ከዚህ አይበልጡም ማለት ነው። አብዛኞቻቸውን ገብታችሁ ቼክ ማድረግ ትችላላችሁ። እንዲሁም ደግሞ የሰራሁላችሁ ቪዲዮዎች አሉ፣ እነዛንም ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። የስክሪን ጉዳዩ እዚህ ላይ ስንመለከቱ እንግዲህ በጣም ጽድት ያለ ሪዞሉሽን ሱፐር አሞሌድ የሆነ ስክሪን ዲስፕሌይ አለው ማለት ነው። ወደ ፐርፎርማንሱ ስንሄድ እንግዲህ ምን አይነት ፐርፎርማንስ ነው ያለው፣ የሚጠቀመው ፕሮሰሰርስ ምንድን ነው ካላችሁ የሳምሰንግ የሆነውን ኤክስነስ 1280 ፕሮሰሰር ነው የሚጠቀመው። እውነት ለመናገር ከተባለ ለኖርማል ዩዝድ ወይም ደግሞ ለኖርማል ስክሮል እና ቪዲዮዎችን ለመመልከት እንዲሁም ደግሞ የተለያዩ ዌብሳይት ላይ ብሮዝ ለማድረግ እንዲሁም ስልክ ለመጠቀም ኖርማል ለመጠቀም ከሆነ በጣም በቂ ነው። በጣም ኢትስ ኢናፍ የሆነ ፕሮሰሰር ነው። ነገር ግን ጌሞችን እንጫወታለን፣ ኮል ኦፍ ዲዩቲ ማላችሁት፣ ፐብጂ ማላችሁት፣ ሌሎችን ጌም ለመጫወት ነው የምፈልገው ካላችሁ ግን ኢትስ ኖት ፎር ዩ ለእናንተ ብዬ አልመክራቸውም። ምክንያቱም የመሞቅ ቻንስ ሊኖረው ይችላል። አንደኛ ደግሞ ሳምሰንግ እንደምታውቁት ቤቶች በተለይ ለጌሚንግ ተብሎ የሚሰሩ አይደሉም። አንደኛ የመሞቅ ባህሪ ሊኖርባቸው ሲሆን፣ ሁለተኛ ባትሪያቸው ቶሎ ሊያበቃ ይችላል። በቀላሉ ስልካቸው እንዲደነዝ ልታደርጉት ስለምትችሉ ቤቶችን በአጠቃላይ ለጌሚንግ ስልክ አልመክራችሁም ማለት ነው። ሌላኛው ይህን ስልክ እኔን ጨምሮ ማለት ነው እንዲወደው ከሚያደርጉኝ ነገሮች አንደኛው የካሜራ ዲዛይኑ እና የካሜራ ኳሊቲ ነው። ስልኮች እንደምታውቋቸው በተለይም ደግሞ የሳምሰንግ ጋላክሲ A13 33 እንዲሁም ደግሞ 53 እና 73 ቤቶች አይታችኋቸው ከሆነ የተለየ ዲዛይን ያላቸው በጣም ጽድት ያለ በጣም ኩል የሆነ ዲዛይን ያላቸው እኔ በራሴ በጣም የምወዳቸው የሳምሰንግ ቤቶች ዲዛይን አንደኛው ነው። እንዲሁም ደግሞ የካሜራ ጥራታቸው እንደምታውቁት እነዚህ ቤቶች ባለ 4 ካሜራ ነው ያላቸው። 4 ካሜራ ማለት አልትራ ዋይድ አለው፣ ሜን ካሜራ አለው፣ ማክሮ አለው፣ እንዲሁም ደግሞ ዴፕስ አለው። ዴፕስ ማለት ቪዲዮ በምትቀርጹበት ሰዓት አሁን ይህንን ቪዲዮ በምቀርጽበት ሰዓት እኔንና ባክግራውንድን ለይቶ የሚያወጣ ማለት ነው። የሆነ ጫካ ቦታ ወይ የሆነ ሰው ያለበት ቦታ በምትቀርጹ ባክግራውንድ ብለር ያደርግላቸዋል፣ እናንተ ወደፊት ያወጣቸዋል ማለት ነው። ባክግራውንዱ እና ሜን ፕሮዳክቱን ወይም ደግሞ ሜን ፎከሱን እናንተ ላይ እንዲያደርግ ያደርግላቸዋል። 64 ሜጋ ፒክሰል ሜን ካሜራ አለው። እንዲሁም ደግሞ ኢሜጅ ኦፕቲካል ኢሜጅ ስታቢላይዜሽን አለው። ይሄ ማለት እየተንቀሳቀሳችሁ ወይም ደግሞ ሼክ የሆነ ቪዲዮን እንግዲህ ቀጥ አድርጎ ይቀርጽላችኋል ማለት ነው። ማይ ፋቮራይት ቲንግስ ፍሮም ዚስ ፎን ይሄ ነገር ነው በጣም የምወድበት አንደኛው ምክንያቱም ማለት ነው። 64 ሜጋ ፒክሰል ባክግራውንድ ብለር ያደርግላችኋል። በጣም ጥሩ በጣም ጽድት ያለ ፐርፎርማንስ አለው ካሜራው ላይ ስንመለከተው ማለት ነው። ይህንን ኤ ፕላስ እሰጠዋለሁ እንደራሴ። ይህን ስልክ እንግዲህ ሌሎች ፊውቸሮችን ስንመለከት ባትሪው አለ። መጀመሪያው ባትሪው እንደማንኛውም ስልኮች 5000 ሚሊ አምፓወር ባትሪ ሲኖረው 25 ዋት ፋስት ቻርጀር በውስጡ ማግኘት ትችላላችሁ። ኖርማል ነገር ነው። ከሌሎች የሳምሰንግ ስልኮች ጋር ተመሳሳይ ነው። እስካሁን የነገርኳችሁን ሌሎች ስልኮች ላይ አሁን የሚመጣው የ17 ማላችሁት ሌሎች ስልኮች ላይ ገብታችሁ ቼክ አድርጉት። ምንም ልዩነት የላቸውም ምንም። ነገር ግን እዚህ ስልክ ላይ አንድ ነገር ብቻ ጎሎታል እንደራሴ በጣም እንትን ያለኝ ማለት ነው የደበረኝ የሶፍትዌር አፕዴቱ 4 ዓመት ብቻ ነው የተሰጠው። 4 ዓመት ማለት አሁን ላይ አበቃ ማለት 2026 የስልክ እንደሆኑ ስልኮች ከአሁኑ ስልኮች አንድ የሚያንስበት ነገር ሶፍትዌር አፕዴት 6 ዓመት አግኝቶ ቢሆን አስባችኋል። 6 ዓመት የስልክ አግኝቶ ቢሆን ዋን ኦፍ ዘ ቤስት የሚባል ስልክ ይሆናል ብዬ አስባለሁ። ምክንያቱም አሁን ላይ 8 አለ 9 የሚያገኝ ቢሆን ይህ ስልክ ዋን ኦፍ ዘ ቤስት ከሚባሉ ስልኮች ይመስለኛል። እነዚህ ስልኮች ዩዝድ ካገኛችሁ እና ምንም ያልተጠጋገነ ያልተከፈተ ዩዝድ ሆኖ ግን በአመቱ በሁለት ዓመቱ አንዳንድ ሰዎች ወደ ላይ አፕግሬድ ማድረግ የሚፈልጉ ሰዎች አፕግሬድ አድርጎት ካገኛችሁት በዋነኝነት በቃ ባገኛችሁበት ግዙት።
በተለይም ደግሞ ካሜራውንና ዲዛይኑን የምትወዱት ከሆነና ካሜራውን የምትፈልጉ ከሆነ እኔ ለእናንተ በጣም ጥሩ የሆነ ፐርፎርማንስ ታገኙበታላችሁ ብዬ አስባለሁኝ። እንዲሁም ደግሞ ይህንን ስልክ በ128 ጂቢ በ256 ጂቢ ስቶሬጅ ማየት ትችላላችሁ። እንዲሁም ደግሞ እስከ 1 ቴራባይት ማይክሮ ኤስዲ ሰፖርት ያደርግላችኋል ማለት ነው። 120 ሄርዝ ሪፍሬሽ ሬት ነው። ሱፐር አሞሌድ ነው። እነዚህ ነገሮች ከሌሎች ጋር ሲያነጻጽሩ በጣም ትልቅ ልዩነት ነው ያለው። ዋጋው ደግሞ ከ20 ሺህ እስከ 30 ሺህ ብር ባለው ታገኙታላችሁ። ቼክ አድርጋችሁ ፈትሻችሁ ብትገዙት እኔ ለእናንተ ሪኮመንድ አደርጋችኋለሁ ማለት ነው። ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። አስተያየትና ጥያቄ ካላችሁ ኮሜንት ላይ መጻፍ ትችላላችሁ። የዛሬው ቪዲዮ ይህን ይመስል ነበረ። አብሬያችሁ ቆየሁት እኔ ዳወር ነኝ። በቀጣይ ቪዲዮ ስንገናኝ ይመቻችሁ።